Dikebo working hard here is she breaking away from the experience of Desi and Werku, or have they just taken? አሁን ግሩም ፉክክር እየተመለከትን እንገኛለን። ረጅሙን የማራቶን ውድድር ሊጠናቀቅ ጥቂት ደቂቃዎች በቀሩት በዚህ ውድድር ማን ያሸንፋል የሚለው ጉዳይ ለማወቅ አዳጋች ሆኗል። ከፊት ለፊት እየተመለከታችሁት እንዳለው ኢትዮጵያውያን አትሌቶች ኬንያውያንና ኡጋንዳውያን አትሌቶችን ቆርጠው በመውጣት አሁንም ወደፊት እየገሰገሱ ይገኛሉ። ሊጠናቀቅ ጥቂት ደቂቃዎች በቀረው በዚህ ውድድር እስካሁን የተመለከትነው የታክቲክ ፍልሚያ እጅግ የሚያስገርም ሆኗል። ውድድሩ ደግሞ የ2026ቱ የዱባይ ማራቶን የሴቶች ውድድር ነው። በስክሪኑ ላይ እንደምትመለከቱት ኢትዮጵያውያን ሴት አትሌቶች ሙልዬ ዴኬቦ፣ አንቺናሉ ደሴና ፋንቱ ወርቁ ተወዳዳሪዎቻቸውን ቆርጠው በመውጣት አሁንም ወደፊት በመገስገስ ላይ ይገኛሉ። ብዙዎች ያስገረመ ያለው አንዱ ጉዳይ በዚህ ውድድር ብርቱ ተፎካካሪ ይሆናሉ ተብለው የተጠበቁት ኬንያውያን አትሌቶች ተቆርጠው ወደ ኋላ መቅረታቸው ነው። አሁን ጥቂት ኪሎ ሜትር ብቻ በቀረው በዚህ ውድድር ላይ ኢትዮጵያውያን አትሌቶች እርስ በርሳቸው የሚያደርጉት ብርቱ ፉክክር በማን አሸናፊነት ይጠናቀቅ ይሆን የሚለው ጉዳይ ብዙዎችን በትኩረት እየተከታተሉት ይገኛሉ። ውድ ቤተሰቦቻችን የዱባይ ማራቶን በዓለም ላይ ካሉ ተወዳጅ የማራቶን ውድድሮች መካከል አንዱ ተብሎ ይጠቀሳል። እንደ አውሮፓውያን አቆጣጠር በ2000 የተመሰረተው ይሄ ውድድር በዓለም አቀፍ የአትሌቲክስ ፌዴሬሽን የወርቅ ደረጃ እውቅና የተሰጠው ታላቅ የማራቶን ውድድር ነው። በዚህ የተመለከታችሁት ባለው ውድድርም ላይ ሴት አትሌቶች ያደረጉት ያለው ፉክክር የብዙዎችን ትኩረት እንዲስብ የሆነበት አንዱ ምክንያት እውቅ አትሌቶች እየተሳተፉበት በመሆናቸውም ጭምር ነው። ለአብነትም ኢትዮጵያዊቷ አትሌት አንቺናሉ ደሴ አሁን ላይ በማራቶን ውድድሮች ላይ አስደናቂ ብቃት እያሳየች ያለች አትሌትም ነች። ከፊት መስመር ላይ ያለችው ይህች አትሌት በዚህ ውድድር ላይ የማሸነፍ ግምት ካገኙት አትሌቶች መካከልም አንዷም ነች። ነገር ግን አሁንም ውድድሩ ማን ሊያሸንፍ ይችላል የሚለው ጉዳይ እርግጠኛ ለመሆን የመጨረሻው መስመር በጥሶ የሚገባው አትሌት የግድ መታወቅ አለበት። የዱባይ ማራቶን በተለይ ለኢትዮጵያ አትሌቶች በተደጋጋሚ ዓመታት በማሸነፍ ታሪክ የሰሩበት መድረክ እንደሆነ ይታወቃል። ሌላው ደግሞ የሽልማቱ መጠን የዱባይ ማራቶን በዓለም ላይ ካሉ ትልልቅ ውድድሮች መካከል አንዱ እንዲሆን አድርጎታል። ምክንያቱም የዱባይ ማራቶን ከፍተኛ የገንዘብ ሽልማት የሚሸልም የውድድርም አይነት ነው። አሁንም ኢትዮጵያውያን ሴት አትሌቶች ሪባኑን በጥሶ ለመግባት ብርቱ ፉክክር ያደረጉ ናቸው። አሁንም ኢትዮጵያውያን ሴት አትሌቶች ሪባኑን በጥሶ ለመግባት ብርቱ ፉክክር ያደረጉ ይገኛሉ። በፊት መስመር ላይ ሙልዬ ዴኬቦ፣ አንቺናሉ ደሴና ፋንቱ ወርቁም ይገኛሉ። ከኋላ ደግሞ ትርንጎ ሙሉ፣ ማሪቱ ከተማ፣ እስካለው አለማየሁና ሌሎችም ኢትዮጵያውያን አትሌቶች እየተከተሉ ይገኛሉ። በዚህ ፈጣን አሯሯጣቸው ኬንያውያን አትሌቶች የሚደርሱባቸው አይመስልም። የኢትዮጵያን ሰንደቅ ዓላማ ማን ቀድሞ ገብቶ ያውለበልብ ይሆን? ብዙዎች በጉጉት በቁት ያለ መረጃ ነው። ጥቂት ደቂቃዎች የቀሩት ይሄ ውድድር አሁንም አጓጊ ሆኖ እንደቀጠለ ይገኛል። ውድ የአትሌቲክስ ስፖርት አፍቃሪያን ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ብታደርጉም ተጨማሪ አዳዲስ የአትሌቲክስ ውድድር የሩጫ ቪዲዮዎች ይደርሷችኋል። ውድድሩም እየተመለከታችሁ እግረ መንገዳችሁ ለጀግኖች አትሌቶቻችን መልካሙን ሁሉ ብትመኙላቸው እኛም ደስ ይነላል። አብራችሁም ስላላችሁ ደስ ብሎናል። አሁንም መልካም ቆይታ እንዲሆንላችሁ ተመኘን።
በዚህ ውድድር ለአሸናፊነት ቅድመ ግምት ካገኙ አትሌቶች መካከል ከፊት የምትገኘው አንቺናሉ ደሴ አንዷ ነች። ምክንያቱም አንቺናሉ ደሴ የ2025ቱ የዙሪክ ዲሲቪያ ማራቶን በአስደናቂ ብቃትና ፈጣን ሰዓት ጭምር ያስመዘገበችበት ውድድሯም ነው። አንቺናሉ ደሴ ከቅርብ ጊዜ ወዲህ በአስደናቂ ብቃት ላይ የምትገኝ ታላቅ አትሌትም ነች። በቅርብ ዓመታት በሴቶች የረዥም ርቀት ውድድሮች ላይ በተለይ በማራቶን ውድድር በእነ ትዕግስት አሰፋ፣ ፎቴን ተስፋዬ ደረጃ ላይ የምትቀመጥ አትሌትም ነች። በቀጣይ ጊዜያትም የዓለም ማራቶን ውድድርም ላይ ሊነክሱ ይችላሉ ተብለው ትልቅ ተስፋ ከተጣለባቸው አትሌቶች መካከል አንዷ ይህችቱ አትሌት አንቺናሉ ደሴ ነች። በዚህ ምክንያት የዘንድሮ የዱባይ ማራቶን ለማሸነፍ ቅድመ ግምት አግኝታለች። በፊተኛው ረድፍ ላይ የምትገኘውና የአሯሯጥ ግርማ ሞገሷን የተመለከቱ ሰዎች ጥሩነሽ ዲባባ ትመስላለች የሚሏት ሙልዬ ዴኬቦም በዚህ ውድድር ላይ ብርቱ ተፎካካሪ በመሆን ለአሸናፊነት ቅድመ ግምት ያገኘች ሌላኛዋ ኢትዮጵያዊት አትሌትም ነች። ፋንቱ ወርቁም እንደዚሁ። ነገር ግን ከወቅታዊ አቋማቸው አንጻር አሁንም አንቺናሉ ደሴ በአስደናቂ ብቃት ላይ የምትገኝ በመሆኗ ለአሸናፊነት ቅድመ ግምት ያገኘች አትሌትም ነች። ውድድሩ ከተጀመረበት ሰዓት አንስቶ አንቺናሉ የነበራት በራስ መተማመን በግልጽ ይታያል። አሁንም ውድድሩ ወደ ማጠናቀቂያ ሰዓት ላይ የሚገኝ ይመስላል። ታዲያ ጥቂት ደቂቃዎች በቀሩት በዚህ ውድድር የአምናው ማለትም የ2025ቱ የዱባይ ማራቶን አሸናፊዋ በዳቱ ሂርፓንድል የምትደግመው አትሌት ማነች የሚለው ጉዳይ ከጥቂት ደቂቃዎች በኋላ አብረን የምንመለከተው ይሆናል። በአምናው ማለትም በ2025ቱ የዱባይ ማራቶን በሴቶች ዘርፍ የተመዘገበው ድል በአትሌት በዳቱ ሂርፓ ስም በደማቅ ቀለም መጻፉ እንደዚሁ የሚዘነጋ አይደለም። በዳቱ አምና ውድድሯን ስታሸንፍ የግል ምርጥ ሰዓቷን በከፍተኛ ሁኔታ በማሻሻል በ2 ሰዓት ከ21 ደቂቃ ከ17 ሴኮንድ በመግባት ነበረ ያጠናቀቀችው። ይሄ ውጤት በዓለም አቀፍ ደረጃ ያላትን ተወዳዳሪነት በድጋሚ ያስመሰከረችበት እንደነበረ በዳቱ ሂርፓ በአምና ውድድሯን በሚገባ ያሳየችበት እንደነበረም እንደዚሁ አይዘነጋም። ልክ አሁን ኢትዮጵያውያን አትሌቶች እያደረጉት እንዳለው የበዳቱ ሂርፓ የአሸናፊነት ጉዞ እጅግ ስልታዊና የተጠና እንደነበረ አምና በተለያዩ ሚዲያዎች ተዘግቦ ነበረ። አሁንም እየተመለከትነው ያለው ስዕልትም ይሄ ይመስላል። የ2026ቱ የዱባይ የሴቶች ማራቶን ዘውድ የምትጭነው አትሌት ማን ትሆን? አብረን ከጥቂት ደቂቃዎች በኋላ የምንመለከተው ይሆናል።
ከፍተኛ ሽልማት የሚያስገኘውን ውድድር ለማሸነፍ አሁንም አንገት ለአንገት ተናንቋል። ከኋላ የቀሩት የሌሎች ሀገራት አትሌቶች በኢትዮጵያውያን አትሌቶች ላይ የሚደርሱባቸው አይመስልም። እየተመለከታችሁት እንዳለው የኢትዮጵያውያን አትሌቶች በከፍተኛ ፍጥነት እየተጓዙ ይገኛሉ። በነገራችን ላይ ይሄ ውድድር ከ1 እስከ 3 ለሚጨርሱ አትሌቶች የሚሸለሙት የገንዘብ ሽልማት ከሌሎች የማራቶን ውድድሮች የተሻለ እንደሆነ ይነገራል። በዘንድሮ የ2026 ውድድርም አዘጋጆቹ ለአትሌቶቹ የሚመጥን ሽልማት ማዘጋጀታቸውም ታውቋል። ውድድሩን ከ1 እስከ 3 ለሚያጠናቅቁ አትሌቶች በሁለቱም ጾታዎች የሚከተለው ሽልማት እንደሚበረከትላቸው ነው መረጃዎች የሚያሳዩት። አንደኛ ደረጃ ለምታጠናቅቅ አትሌት 80,000 የአሜሪካ ዶላር፣ ለሁለተኛ ደረጃ ደግሞ 40,000 የአሜሪካ ዶላር፣ ለሶስተኛ ደረጃ ለምታጠናቅቀው አትሌት ደግሞ 20,000 የአሜሪካ ዶላር እንደምትሸለም ነው እንግዲህ መረጃዎች የሚያሳዩት። ከዚህ በተጨማሪም አትሌቶች አዳዲስ የዓለም ክብረ ወሰን ካስመዘገቡ የሚሰጠው የቦነስ ሽልማት እንደዚሁ ከፍተኛ ነው። ይሄ ከፍተኛ ሽልማት ነው እንግዲህ ምርጥ የዓለም አትሌቶች ወደ መካከለኛው ምስራቅ እየሳበ የሚገኘው። እንደሚታወቀው በዱባይ ማራቶን የኢትዮጵያ አትሌቶች በተደጋጋሚ ጊዜ በማሸነፍ ይታወቃሉ። በተለይ በዱባይ ጎዳናዎች የአየሩ ሁኔታ ለኢትዮጵያውያን አትሌቶች እጅግ የተመቸም ይመስላል። እንደተገመተው ጀግናዋ በወቅታዊ ብቃቷ የምትደነቀው አንችናሉ ደሴ፣ ሙሉዬ ዴኬቦና ፋንቱ ወርቁ ቆርጣቸው አሁን ከፊት ለፊት ትገኛለች። የ2025 የዚሩክ ዴሲቪያ ማራቶን አሸናፊዋ አንችናሉ ደሴ እንደ ልማዷ ወደፊት እየገሰገሰች ትገኛለች። አሯሯጧን ለተመለከተ ከ2 ሰዓት በላይ የሮጠች በፍጹም አትመስልም። ምንም አይነት ድጋምም አይታይባትም። እየተመለከታችሁት እንዳለው በማራቶን ውድድር በተለይ በሴቶች አስደናቂ አትሌቶች እየመጡ መሆናቸው አንዱ ማሳያ አንችናሉ ደሴም ነች። እንደ ትዕግስት አሰፋና ፎቴይን ተስፋዬ ያሉ አስደናቂ አትሌቶች በዚህ ወቅት ያሏት ኢትዮጵያም በዚህ ውድድር ያየናቸው ያሉ አትሌቶች በቀጣይ ለኢትዮጵያ ተጨማሪ ኩራት እንደሚሆኑ ይጠበቃል። አሁንም አንችናሉ ደሴ ወደፊት እየገሰገሰች ትገኛለች። አንችናሉ ደሴ በተለይ ውድድሩ ላይ ያሳየችው አቅም የሚደነቅም ነው። የመጨረሻዎቹን ጥቂት ኪሎ ሜትሮች በከፍተኛ ፍጥነት በመሮጥ ተከታዮቿን በሰፊ ልዩነት ጥላ በማለፏ በጎዳና ሩጫ ላይ ያላትን የረዥም ርቀት ጽናትና የፍጥነት ብልህነቷን ቆልጭ አድርጎ የሚያሳይም ነው። ይሄ ብቃቷ በዱባይ አስፋልት ላይ ታሪክ እንድትሰራና የኢትዮጵያ ባንዲራም ከፍ አድርጋ እንድታውለበለብ የሚያስችል አስደናቂ ብቃት ላይ መሆኗን አመላካችም ነው። የ2026ቱን የዱባይ ማራቶን በወንዶች ምድብ ኢትዮጵያውያን አትሌቶች ዓለምን ጉድ ያስባሉበት ውድድር እንደነበረ አስቀድመን ዘግበንላቸዋል። ውድድሩ ገና ወጣቱ አትሌት ንብረት መላክ በድንቅ ብቃት ማሸነፉ አይዘነጋም። ከዚህ ባሻገር ከ1 እስከ 10 ያለውን ደረጃ 9ኙን ደረጃ የያዙት ኢትዮጵያውያን ወንድ አትሌቶች እንደነበሩም እንደዚሁ ዘግበናል። አሁን ደግሞ በሴቶች ማራቶን ታሪክ ለመስራት አንችናሉ ደሴ አሁንም ወደፊት እየገሰገሰች ትገኛለች። የ2026ቱ የዱባይ ማራቶን የሴቶች ውድድር ኢትዮጵያዊቷ አንችናሉ ደሴ በአስደናቂ ብቃት አሸንፋለች። አንችናሉ ደሴ 2 ሰዓት ከ18 ደቂቃ ከ31 ሴኮንድ ውድድሯን በማጠናቀቅ ታላቅ ድል ለኢትዮጵያ አስገኝታለች። የ2025ቱ የዴሲቪያ ማራቶን አሸናፊዋ አንችናሉ ደሴ አስቀድሞ እንደተገመተው የ2026ቱ የዱባይ ማራቶን በድንቅ ብቃት አሸንፋለች። ሁለተኛ ደረጃ ይዛ ያጠናቀቀችው ሙሉዬ ዴኬቦ
ስትሆን ሶስተኛ ደረጃን ይዛ ያጠናቀቀችው ፋንቱ ወርቁ ሆናለች። የተቀረው እስከ 10ኛ ያለውን ደረጃ ኢትዮጵያውያን ሴት አትሌቶች ይዘው አጠናቋል። በዚህ ውድድር እጅግ አስገራሚው ነገር ኢትዮጵያውያን ሴት አትሌቶች ከአንደኛ እስከ 10ኛ ያለውን ደረጃ ይዘው አጠናቋል። ይሄ ፍጹም የበላይነት ሊባል የሚችልም ውጤትም ነው። የ2026 የዱባይ ማራቶን ኮከብ ማን ነበረች ብለን ብንጠይቅ መልሱ አንድ ነው። እሱም አንችናሉ ደሴ ማለት ይቻላል። አንችናሉ ደሴ በዚህ ውድድር ያሳየችው ብቃት አስደናቂ የሚለው ቃል ብቻ አይገልጸውም። ውድድሩ ከተጀመረበት ሰዓት አንስቶ አንችናሉ የነበራት በራስ መተማመን በግልጽ የሚታይ ነበረ። ሩጫው ግማሽ ርቀት ላይ ሲደርስ አብረዋት የነበሩ ተፎካካሪዎቿ ፍጥነቱን መቋቋም ሲጀምሩ፣ እሷ ግን እንደ አዲስ ጉልበት የምታገኝ ይመስልም ነበረ። አንችናሉ ደሴ ውድድሯን በታላቅ ብቃት ማጠናቀቅ ብቻም ሳይሆን አጨራረሷም የኢትዮጵያ አትሌቲክስ የወደፊት ተስፋ ትልቅ መሆኑን የሚያሳይም ሆኗል። እሷ የኢትዮጵያ ጀግና ሴቶች ተከታይ ብቻም ሳትሆን በራሷ መንገድ አዲስ የታሪክ ምዕራፍም የከፈተች አትሌትም ሆናለች። ኢትዮጵያውያን ሴት አትሌቶች ምንም አይነት የሌላ ሀገር አትሌት ሳያስገቡ ነው በዚህ ውድድር ከአንደኛ እስከ 10ኛ ያለውን ደረጃ ይዘው ያጠናቀቁት። ከሁሉም በላይ ግን የ2026 የዱባይ ማራቶን ያሸነፈችው ኢትዮጵያዊቷ አትሌት አንችናሉ ደሴ የብዙዎችን ቀልብ ሰቅዛ ይዛለች። በዚህ የዱባይ ማራቶን አንችናሉ የግል ምርጥ ሰዓቷን በከፍተኛ ሁኔታ በማሻሻል 2 ሰዓት ከ18 ደቂቃ ከ31 ሴኮንድ በሆነ ሰዓት ነው ማሸነፍ የቻለችው። አንችናሉ የገባችበት ይሄ ሰዓት የቀድሞ የግል ምርጥ ሰዓቷን በ4 ደቂቃ ገደማ ያሻሸለችበትም ውጤትም ሆኗል። ከሁሉም በላይ የሚያስገርመው ደግሞ ከጥቂት ወራት በፊት የዙሪክ ማራቶን ላይ እንደዚሁ በአስደናቂ ብቃት አሸንፋ ብዙዎችን ጉድ ማስባሏ አይዘነጋም። ውድድሩ እጅግ ፈታኝ የነበረው በመጨረሻዎቹ 2 ኪሎ ሜትሮች ላይ ነበር ሊባል ይችላል። ሌላዋ ኢትዮጵያዊት አትሌት ሙልዬ ደቀቦ ውድድሩን በከፍተኛ ብልጫ እየመራች የነበረች ብትሆንም በመጨረሻ ሰዓት ፍጥነቷን ቀንሳም ታይታለች። ይህንን አጋጣሚ በአግባቡ የተጠቀመችው ሌላኛዋ ኢትዮጵያዊት አንችናሉ ደሴ በ40ኛው ኪሎ ሜትር ላይ ቀድማ በመውጣት አንጸባራቂ ድልን ለሀገሯ አስገኝታለች። በዚህ ውድድር ኢትዮጵያውያን አትሌቶች ከአንደኛ እስከ 10ኛ ያለውን ደረጃ በመቆጣጠር ዓለምን አስደምመዋል። የዚህ ውድድር አሸናፊዋ አንችናሉ ደሴ ገና የ23 ዓመት ወጣት ብትሆንም በማራቶን ሩጫ እስካሁን ካደረገቻቸው 3 ውድድሮች 3ቱንም በማሸነፍ ለማንም የማትበገር አትሌት መሆኗን አስመስክራለች። የአንችናሉ ደሴ ዋና ዋና ስኬቶችን ስንመለከት በመጀመሪያ የምናገኘው የ2025 የሴቪያ ማራቶን ነው። በዚህ ማራቶን አንችናሉ ደሴ ለመጀመሪያ ጊዜ ተሳትፋ 2 ሰዓት ከ22 ደቂቃ ከ17 ሴኮንድ በሆነ ሰዓት አንደኛ በመውጣት ራሷን ለዓለም ያስተዋወቀችበት አጋጣሚ እንደነበረ አይዘነጋም። ሁለተኛ ደግሞ የ2025 የቤጂንግ ማራቶን ሲሆን ባለፈው ዓመት ህዳር ወር ላይ በቤጂንግ ተወዳድራ 2 ሰዓት ከ26 ደቂቃ ከ08 በሆነ ሰዓት ዳግመኛ ማሸነፏ እንደዚሁም አይዘነጋም። አሁን ደግሞ ብዙዎችን ባነጋገረ መልኩ የ2026 የዱባይ ማራቶን አሸንፋለች። ይህችት ወጣት አትሌት በአንድ ዓመት ውስጥ ብቻ የዓለማችን ታላላቅ 3 ማራቶኖችን በማሸነፍ ታሪክ ሰርታለች። እንደሚታወቀው የማራቶን ውድድር ረዥም ወራት ልምምድን የሚጠይቅም ነው። ከውድድሩም በኋላ በቂ ረፍት ይጠይቃል። አንችናሉ ግን ከባድ የሚመስለው ድል በማሳካት አይበገሬነቷን እንደገና አስመስክራለች። አትሌቲክስን በቅርበት የሚከታተሉ ባለሙያዎች አንችናሉ ደሴ በቀጣይ ጊዜያት ለዓለም ማራቶን እንደምትነክስ ግምታቸው ከወዲሁ ያስቀመጡ ይገኛሉ። አንችናሉ ደሴ የምትሰለጥነው በታዋቂው ኢትዮጵያዊ አሰልጣኝ ገመዱ ደደፎ ስር እንደሆነ ይታወቃል። አሰልጣኝ ገመዱ ደደፎ ከታዋቂው የኦሎምፒክ ሻምፒዮኑ ታምራት ቶላ እና የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊዋ ጀግናዋ አትሌት ትዕግስት አሰፋ ጋር በአንድ ቡድን ውስጥ በአንድ አሰልጣኝ ነው እንግዲህ አንችናሉ ደሴ የምትሰለጥነው። እነዚህ ታምራት ቶላ እና አትሌት ትዕግስት አሰፋም በአሰልጣኝ ገመዱ ደደፎ ስር እንደሚሰለጥኑ ይታወቃል። ውድ የአትሌቲክስ ወዳጆች እናንተስ የአንችናሉ አስደናቂ ብቃትና በውድድሩ ተፎካካሪዎቿን በሰፊ ብልጫ ያሸነፈችበት ብቃት እንዴት ነው የምትመለከቱት? በዚህ ጉዳይ ላይ ሀሳብ አስተያየታችሁ ብታጋሩን ደስ ይለናል።